ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን በቅድሚያም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ እያለን የዕለተ ረቡዕ ግንቦት 19 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ሁሉም አሽከርካሪዎች እንደገና ሊሰለጥኑና ሊመዘኑ መሆኑን ሚኒስቴር መስሪያ ቤቱ አስታወቀም። በመሆኑም አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት መጠናቀቁም ተገልጿል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የኢራኑ የበላይ መሪ ሞጅተባ ኻሜኒ የ2026 የሃጂ ማጠናቀቂያን ምክንያት በማድረግ የእስልምናን ዓለም አንድነትና የቀጠና ወታደራዊ ፖለቲካዊ ሁኔታዎች ላይ መልእክት አስተላለፉ። በመልእክታቸው ማጠቃለያ ላይም የሃጂ ተጓዦች በሙሉ ለሙስሊሙ ዓለም አንድነት፣ ለፍልስጤምና ለአልአቅሷ መስጊድ ነጻነት እንዲሁም በዓለም ዙሪያ ያሉ ሙስሊሞች የሚገጥሟቸው ፈተናዎች እንዲቀረፉ በጋራ እንዲጸልዩ ጥሪያቸውን አስተላልፈዋል። የምትሰሙት መረጃችን ነው። የአሜሪካው የመከላከያ ሚኒስቴር ፔንታጎን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃዎችን በድጋሜ ለማስጀመር ከወሰኑ ጥቅም ላይ የሚውሉ የበርካታ ኢላማዎችን ዝርዝርና የጥቃት እቅዶችን ማዘጋጀቱ ተሰማ። ይህ የፔንታጎን ዝግጅትም ይፋ የሆነው ደግሞ ፕሬዝዳንት ዶናልድ ትራምፕ ከብሔራዊ ደህንነት አማካሪዎቻቸው ጋር አስቸኳይ ስብሰባ ካደረጉ በኋላ ቴህራን የቀረበላትን የስምምነት አማራጭ በፍጥነት እንድትቀበልና ጊዜው እያለቀባት እንደሆነ ካስጠነቀቁ ማግስት መሆኑ ተነግሯል። በዝርዝር ይዘነዋል። የእስራኤል ጦር የሊባኖስ ታጣቂዎች የሚያደርሱትን የድሮን ጥቃቶች ለማቆም በሚል ሰበብ በደቡብ ሊባኖስ ድንበር ላይ ከተቀመጠው ቢጫው መስመር አልፎ ወደ ሊባኖስ የውስጥ ክፍል ዘልቆ በመግባት ወታደራዊ ጥቃት መጀመሩን የሀገሪቱ የደህንነት ምንጮች ገለጹ። በሌላ በኩል እስራኤል ፍልስጤማውያንን ከጋዛ ሰርጥ በገዛ ፈቃዳቸው የማውጣት ወይንም ቮለንተሪ ኢሚግሬሽን እቅዷን በንቃት እየገፋችበት ነው መባሉን ተከትሎ ዓለም አቀፍ ትችት እየተሰነዘረ ነው ተብሏል። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ስፖርታዊ መረጃዎችንም ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20% ልዩ ቅናሽ፣ የ50% የባንክ ብድርና የ5% ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድሞ ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ ሊደረግ ነው ተባለም። የመንገድ የትራፊክ አደጋን ለመግታት በሚል ማንኛውም አሽከርካሪ በዘመናዊ አሰራር ብቃቱ እንደገና ሊመዘን እንደሆነ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በዚህም አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግም ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት መጠናቀቁ ተገልጿል። በተጨማሪም ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱም ከእጅ ንክኪ ወይንም ከሰው ጣልቃ ገብነት የጸዳ እንደሆነ ተመላክቷል።
አሽከርካሪዎች ፈተናውን ከመውሰዳቸው በፊትም ቅድሚያ ስልጠና እንዲወስዱና ከመጀመሪያው ምዝገባ ጀምሮ እስከ ስልጠናው ብሎም ምዘናና ሰርቲፊኬት ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራም ሚኒስቴር መስሪያ ቤቱ አስታውቋል። በዚህም ይህን ስራ ለማከናወን ሚኒስትሩ ኤስዲሲ ሴፍቲ አንድ ድራይቪንግ ስኪልስ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈረሙን ገልጿል። በሌላ በኩል ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረትም ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ተነግሯል ሲል ቲግቫህ ኢትዮጵያ አስነብቧል። በተጨማሪም ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀመር ዝግጁ እንዲሆኑ ሲልም ሚኒስቴር መስሪያ ቤቱ አሳስቧል። ወደ ባህር ማዶ መረጃዎቻችን ስንሸጋገር የኢራኑ የበላይ መሪ ሙጅተባ ኻሜኒ የ2026 የሃጂ ማጠናቀቂያን ምክንያት በማድረግ የእስልምናን ዓለም አንድነትና የቀጠናው ወቅታዊ ፖለቲካዊ ሁኔታዎች ላይ መልእክት አስተላለፉ። የኢራኑ የበላይ መሪ አያቶላ ሰይድ ሙጅተባ ኻሜኒ ትላንት ማክሰኞ ግንቦት 18 ቀን 2018 ዓ.ም የዘንድሮውን የሃጂ ማጠናቀቂያ ምክንያት በማድረግ ባስተላለፉት መልእክት የሃጂ መንፈሳዊ ፋይዳን፣ የእስልምናውን ዓለም አንድነት እንዲሁም የቀጠናውን ወቅታዊ ፖለቲካዊ ሁኔታዎች ዳሰዋል። መሪው በመልእክታቸው መጀመሪያ ላይ የሃጂ ወቅት ሙስሊሞች ከቁሳዊና ከተለመደው ዓለማዊ ሕይወት ወጥተው ለአምላክ ክብር ወደሚሰጥበት መለኮታዊና መንፈሳዊ ሕይወት የሚሸጋገሩበት ታላቅ የጉዞ ወቅት መሆኑን ገልጸዋል። ሙጅተባ አያይዘውም ሁሉም የእስልምና ሀገራትና መንግስታት በመልካም ነገር ላይ እንዲተባበሩና ወዳጅነታቸውንም እንዲያጠናክሩ የጋራ ጥሪ ያቀረቡ ሲሆን ይህም ደግሞ የእስልምናውን ማህበረሰብ ለመታደግና በሙስሊሙ ዓለም ውስጥ ያሉ ችግሮችን በጋራ ለመፍታት ወሳኝ መሆኑን አስገንዝበዋል። በተጨማሪም በቀጠናው ፖለቲካዊ አቋም ላይ ያተኮሩት መሪው የአሜሪካና የእስራኤልን ተጽዕኖ በጽኑ ተቃውመዋል። በዚህም የጊዜ መለኪያ ወደ ኋላ እንደማይመለስና የቀጠናው ሀገራትና ህዝቦችም ከእንግዲህ ለአሜሪካ የጦር ሰፈሮችም ከለላ ወይንም ጋሻ ሆነው እንደማያገለግሉ የገለጹት ሙጅተባ አሜሪካ በቀጠናው ያላት ተጽዕኖ ከቀን ወደ ቀን እየቀነሰ መምጣቱንም ተናግረዋል። እንዲሁም እስራኤል የህልውናዋ የመጨረሻ ምዕራፍ ላይ መድረሷን በመግለጽም የቀድሞ መሪ አያቶላ አሊ ኻሜኒ ከዓመታት በፊት የተነበዩትን በመጥቀስም ፍጻሜዋ መቃረቡን የሚያመለክት ነው ሲሉ ተናግረዋል። በመልእክታቸው ማጠቃለያም የሃጂ ተጓዦች በሙሉ ለሙስሊሙ ዓለም አንድነት፣ ለፍልስጤምና ለአላቅሷ መስጊድ ነጻነት እንዲሁም በዓለም ዙሪያ ያሉ ሙስሊሞች የሚገጥሟቸው ፈተናዎች እንዲቀረፉ በጋራ እንዲጸልዩ ጥሪያቸውን አስተላልፈዋል ሲል ታስኒም የተሰኘው የዜና ወኪል አስነብቧል። የእስራኤል ጦር በሊባኖስ ድንበር ላይ ቢጫው መስመር ተብሎ ከሚጠራው ክልል አልፎ ወታደራዊ ዘመቻ መጀመሩ ተነገረ። የእስራኤል መከላከያ ሰራዊት አይዲኤፍ የሂዝቦላህ ታጣቂዎች የሚያደርሱትን የድሮን ጥቃቶች ለማስቆም በሚል በደቡብ ሊባኖስ ድንበር ላይ ከተቀመጠው ቢጫ መስመር አልፎ ወደ ሊባኖስ የውስጥ ክፍል ዘልቆ በመግባት ወታደራዊ ጥቃት መጀመሩን የሀገሪቱ የደህንነት ምንጮች አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እንደተናገሩት ይህ እርምጃ የተወሰደው የሂዝቦላህ ታጣቂዎች በሰሜን እስራኤል በሚገኙ ሰፈሮች ላይ የሚሰነዝሩትን የድሮን ጥቃት ለመከላከልና ታጣቂዎቹንም ይበልጥ ወደ ሰሜን አቅጣጫ ለመግፋት ታስቦ ነው ብለዋል። በተጨማሪም ጦሩ ከዚህ ቀደም ከተቀመጠ ወታደራዊ ገደብ አልፎ አዳዲስ ስምሪቶችን እያደረገ ይገኛልም ተብሏል። ቢጫው መስመር የተኩስ አቁም ስምምነቱን ተከትሎ እስራኤል በሊባኖስ ግዛት ውስጥ ከ5 እስከ 10 ኪሎ ሜትር ገባ ብላ የፈጠረችው የደህንነት ቀጠና የነበረ ቢሆንም ሂዝቦላ በፈንጅ የተሞሉ ድሮኖችን በመጠቀም በእስራኤል ወታደሮች ላይ የሚያደርሰውን ጥቃት ማጠናከሩ እስራኤልን ለዚህ ውሳኔ ገፋፍቷታል የተባለው።
በአሁኑ ወቅትም የእስራኤል ጦር ከሊታኒ ባሻገር በሚገኙ የሂዝቦላህ ይዞታዎች ላይ ያነጣጠረ ጥቃትና ፍተሻ እያካሄደ መሆኑም ተረጋግጧል። ፔንታጎን በቀጣይ በኢራን ላይ ለሚወሰዱ ወታደራዊ እርምጃዎች ጥቅም ላይ የሚውሉ ኢላማዎችንና እቅዶችን ዝርዝር ማዘጋጀቱ ተሰማ። የአሜሪካ መከላከያ ሚኒስቴር ፔንታጎን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃዎችን በድጋሚ ለመጀመር ከወሰኑ ጥቅም ላይ የሚውሉ በርካታ ኢላማዎችን ዝርዝርና የጥቃት እቅዶችን ማዘጋጀቱን የሀገሪቱ ታዋቂ የዜና አውታሮች ዘግበዋል። ይህ የፔንታጎን ዝግጅትም ይፋ የሆነው ደግሞ ፕሬዝዳንት ትራምፕ ከብሔራዊ ደህንነት አማካሪዎቻቸው ጋር አስቸኳይ ስብሰባ ካደረጉ በኋላ ቴህራን የቀረበላትን የስምምነት አማራጭ በፍጥነት እንድትቀበልና ጊዜው እያለቀባት እንደሆነ ካስጠነቀቁ ማግስት ነው። እንደ ሲኤንኤን እና ሲቢኤስ ዘገባዎች ከሆነ ደግሞ በፔንታጎን በኩል ተለይተው የተዘጋጁት የጥቃት ዝርዝሮች በተለይም የኢራንን የኢነርጂ ወይንም የነዳጅ ማዕከላት፣ ቁልፍ ወታደራዊ መሰረተ ልማቶችንና የኒውክሌር ተቋማትን ያካተቱ ናቸውም ብለዋል። በአሁኑ ወቅትም በሁለቱ ሀገራት መካከል ጊዜያዊ የተኩስ አቁም ስምምነት የነበረ ቢሆንም የአሜሪካ ጦር ጥቃቱ ከተጀመረ ሊከተል የሚችለውን የኢራን የአጸፋ እርምጃ ለመከላከል በባህረ ሰላጤው አካባቢም ያለውን ወታደራዊ ዝግጁነት በከፍተኛ ደረጃ እያጠናከረ መሆኑ ተገልጿል። በሌላ በኩል በፓኪስታን አምባሳደር አማካኝነት በዋሽንግተንና በቴህራን መካከል የሚደረጉ የዲፕሎማሲና የሰላም ድርድር ጥረቶች አሁንም የቀጠሉ ቢሆንም የዋይት ሀውስ አስተዳደር ግን ዲፕሎማሲው ካልተሳካ ወደ ወታደራዊ ጥቃት ለመግባት የሚያስችለውን ይህንን ዝርዝር እቅድ ማጠናቀቁን የደህንነት ምንጮች ገልጸዋል። እስራኤል የጋዛ ፍልስጤማውያንን በፈቃደኝነት የማውጣት እቅዷን እየገፋችበት መሆኑን ገለጸች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤል ፍልስጤማውያንን ከጋዛ ሰርጥ በገዛ ፈቃዳቸው የማውጣት ወይንም ቮለንተሪ ኢሚግሬሽን እቅዷን በንቃት እየገፋችበት መሆኑን በይፋ አስታውቀዋል። ሚኒስትሩ ይህንን መግለጫ የሰጡት ደግሞ አዲስ የተሾሙትን የሐማስ ወታደራዊ ክንፍ መሪ ሙሐመድ ኦዴህን እስራኤል በጋዛ በፈጸመችው የታለመ የአየር ጥቃት መግደሏን ባረጋገጡበት ወቅት ነው። በዚህም ካትዝ እንዳብራሩት ከሆነ እስራኤል ሐማስን ሙሉ በሙሉ ከስልጣን የማስወገድና በጋዛ የሚኖሩ ፊልስጤማውያንን ወደ ሌላ ሀገር በፈቃደኝነት የማዛወር እቅድ እንዳላትም ተነግሯል። ይህንን እቅድ ለመተግበርም በመከላከያ ሚኒስቴር ስር ልዩ ዳይሬክቶሬት የተቋቋመ ሲሆን ከጋዛ ለመውጣት ለሚፈልጉ ዜጎችም በየብስ በባህርና በአየር ክልል ልዩ የጉዞ ማመቻቸቶችን ጨምሮ ሰፊ የገንዘብና የሎጂስቲክ ድጋፍ የሚሰጥ አሰራር ከእስራኤል መከላከያ ኃይል አይዲኤፍ ጋር በመሆን እየተዘጋጀ ይገኛል ተብሏል። ይሁን እንጂ ይህ የእስራኤል እቅድ በዓለም አቀፍ ደረጃ ከፍተኛ ተቃውሞና ውግዘት እየገጠመው መሆኑ ተነግሯል። በዚህም የተለያዩ የዓለም አቀፍ የሰብአዊ መብት ድርጅቶችና የሕግ ባለሙያዎች እንደሚሉት አሁን ባለው አስከፊ የጦርነት ሁኔታ በረሃብና በቤት ንብረት ውድመት ውስጥ ለሚገኙ የጋዛ ነዋሪዎች እውነተኛ ነጻ ምርጫ ሊኖር አይችልም በማለት ይከራከራሉ። በመሆኑም እስራኤል ድርጊቱን በፈቃደኝነት ብላ ብትጠራውም በተግባር ግን ዓለም አቀፍ ሕግን የጣሰ የኃይል ማፈናቀልና የዘር ማጥፋት ወንጀል ተደርጎ ሊወሰድ እንደሚችል በማስጠንቀቅ እቅዱ በአስቸኳይ እንዲቆምም እየጠየቁ ይገኛሉ። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢራን መንግስት ከአሜሪካና ከቀጠናዊው ሀገራት ጋር እያደረገ ያለውን የሰላም ድርድር በሀገሪቱ ውስጥ ያሉ ቀኝ ዘመም አክራሪዎች እያደናቀፉት መሆኑ ተነገረ።
የኢራን መንግስት ከአሜሪካና ከቀጠናዊ ሀገራት ጋር እያደረገ ያለውን የሰላም ድርድር በሀገሪቱ የውስጥ ፖለቲካ መዋቅር ውስጥ የሚገኙ ቀኝ ዘመም አክራሪዎች እያደናቀፉት ነው ተብሏል። ሙሐመድ ባጋር ጋሊባፍ የሚመሩት የልዑካን ቡድን በኳታርና በፓኪስታን አማካኝነት ከዋሽንግተን ጋር ስምምነት ላይ ለመድረስም ጥረት እያደረጉ ባሉበት በዚህ ወቅት በቴህራን ከፍተኛ የውስጥ ስልጣን ሽኩቻ መኖሩን ዲፕሎማሲያዊ ምንጮች ጠቁመዋል ሲል ዘ ቴሌግራፍ የተሰኘው ጋዜጣ አስነብቧል። በተለይም የእስላማዊ አብዮት ጥበቃ ጦር አዛዦችና አንዳንድ አክራሪ የፓርላማ አባላት መንግስት በሆርሙዝ ባህረ ሰላጤና በኒውክለር መርሃ ግብሩ ላይ ሊያደርገው የሚችለውን ማንኛውም አይነት ስምምነት ብሔራዊ ጥቅምን አሳልፎ መስጠት ነው በማለት በጽኑ እየተቃወሙት ይገኛሉ ተብሏል። እነዚህ ወገኖች ለድርድሩ የተቀመጡትን ቅድመ ሁኔታዎችም ይበልጥ በማጥበቅና የጦር ቅስቀሳዎችን በማድረግ ድርድሩን እያደናቀፉት ነው የተባለ ሲሆን ይህ በአመራሩ ዘንድ የተፈጠረው የሐሳብ ክፍፍል ደግሞ በአሁኑ ወቅት የተደረሰውን ደካማ የተኩስ አቁም ስምምነት አደጋ ላይ በመጣል ቀጠናዊ ውጥረቱ ከባለፈው የበለጠ ዳግም እንዳያገረሽ ከፍተኛ ስጋት ፈጥሯል ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር በኢትዮጵያ ዋንጫ ግማሽ ፍጻሜ ሲዳማ ቡና ኢትዮጵያ መድንን በመለያ ምት 4-3 ማሸነፍ ሲችል በአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ኒውካስትል ፓላስ ከራዮ ቫሌካኖ ጋር ይፋለማሉ። እንዲሁም የሻምፒዮኖቹ አለቃ ሚካኤል አርቴታ የዓመቱ ምርጥ አሰልጣኝ ተብለው የተመረጡ ሲሆን የፒኤስጂና የአርሰናል ተጫዋቾች እንዲሁም የሊዮኔል ሜሲን የጉዳት ሁኔታ የተመለከቱ መረጃዎችን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን ነው የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የሊጉ መሪ ሲዳማ ቡና ለፍጻሜ አልፏል። በኢትዮጵያ ዋንጫ ግማሽ ፍጻሜ ሲዳማ ቡና ኢትዮጵያ መድንን በመለያ ምት 4-3 ማሸነፍ ችሏል። ሁለቱ ቡድኖች በመደበኛው የጨዋታ ክፍለ ጊዜ ጨዋታቸውን 2 አቻ ነበር ያጠናቀቁት። የሲዳማ ቡናን ግቦች መስፍን ታፈሰና ያሬድ ባየ ሲያስቆጠር ለኢትዮጵያ መድን ደግሞ ሁለቱንም ግቦች አማኑኤል ሄርጶ ከመረብ አሳርፏል። ውጤቱን ተከትሎ ሲዳማ ቡና ለኢትዮጵያ ዋንጫ ፍጻሜ መድረሱን አረጋግጧል። ሲዳማ ቡና በፍጻሜው ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚጫወት ይሆናል። የፍጻሜው አሸናፊ ክለብ ኢትዮጵያን ወክሎ በአፍሪካ ኮንፈረንስ ካፕ ውድድር ላይ ይሳተፋል። ዛሬ የሚደረግ የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ምሽት 4 ሰዓት ላይ ክሪስታል ፓላስ ከራዮ ቫልካኖ የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታቸውን ያደርጋሉ። አርቴታ የዓመቱ ምርጥ አሰልጣኝ ተባለ። የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዘመን የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የአርሰናሉ አሰልጣኝ ሚካኤል አርቴታ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ ሚካኤል አርቴታ አርሰናልን ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫ ባለቤት ማድረጋቸው ይታወሳል። በአሰልጣኝ ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች የዓመቱ መጨረሻ የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። በዚህ መሰረት ብሩኖ ፈርናንዴዝ፣ ማቴዎስ ኩናና ኮቢ ማይኖ የወሩ ምርጥ ተጫዋች እጩ ሆነው መቅረብ ችለዋል። ማንቸስተር ሲቲ ከአሰልጣኞቹ ጋር ተለያይቷል። ማንቸስተር ሲቲ ከቡድኑ አሰልጣኝ ቡድን አባላት ጋር መለያየቱን በይፋ አስታውቋል። የቡድኑ አሰልጣኝ አባላት አሰልጣኝ ፔፕ ጋርዲዮላን በመከተል ክለቡን እንደሚለቁ ይፋ ሆኗል። በዚህ መሰረት አሰልጣኝ ፔፕ ሌንደርስ እና አሰልጣኝ ኮሎ ቱሬ ክለቡን ለቀዋል። ለረጅም ጊዜ ከፔፕ ጋርዲዮላ ጋር የሰሩት የፊትነስ አሰልጣኝ ሎሬንዝ ቡናቬንቱራ እንዲሁ ክለቡን የተሰናበቱ ሌላኛው አሰልጣኝ ሆነዋል። በተጨማሪም የግብ ጠባቂ አሰልጣኙ ዣቢ ማንሲስዶር ማንቸስተር ሲቲን መልቀቃቸው ተሰምቷል። በዝላታን ኢብራሂሞቪች እና በአሌግሪ መካከል የተፈጠረው ነገር አነጋጋሪ ሆኗል። ጥሩ ያልሆነ የውድድር ዓመት ያሳለፈው ኤሲ ሚላን አሰልጣኝ ማስሚሊያኖ አሌግሪን ከኃላፊነታቸው አሰናብቷል። ክለቡ በተጠናቀቀው የውድድር ዘመን መልበሻ ቤቱ ጤናማ እንዳልነበር ተዘግቧል። በአሰልጣኝ ማስሚሊያኖ አሌግሪና በዝላታን ኢብራሂሞቪች መካከል ስምምነት እንዳልነበረም ተገልጿል። በቅርብ ሳምንት በክለቡ በአማካሪነት እያገለገለ የሚገኘው ኢብራሂሞቪች ከአሌግሪ ጋር ጸብ ውስጥ ገብተው ነበር ተብሏል። ዝላታን ኢብራሂሞቪች
ደጋፊዎችና አሰልጣኝ ማስሚሊያኖ አሌግሪ ከረጅም ጭቅጭቅ በኋላ ወደ አካላዊ ጸብ አምርተው እንደነበር ተዘግቧል። ጸቡ የተፈጠረው በቅርብ ባለ ሬስቶራንት ውስጥ እንደነበርና ሌሎች ሰዎች ጣልቃ ገብተው እንደገላገሏቸው ተነግሯል። በጉዳት ላይ የቆዩት የፒኤስጂ ተጫዋቾች ልምምድ ሰርተዋል። ቅዳሜ ምሽት ከአርሰናል ጋር ተጠባቂ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ያለበት ፒኤስጂ ትላንት በፓሪስ መደበኛ የቡድን ልምምዱን ሰርቷል። በቡድኑ ልምምድ ላይ በጉዳት ላይ የነበረው የቡድኑ ቁልፍ ተጫዋች ኦስማን ዴምቤሌ በልምምዱ መካፈሉ ተገልጿል። በተጨማሪም የመስመር ተጫዋቹ አሽራፍ ሀኪሚ ከጉዳት መልስ ልምምዱን መስራቱ ተሰምተዋል። ሁለቱ የክለቡ ወሳኝ ተጫዋቾች በጉዳት ምክንያት የፍጻሜ ጨዋታ ያመልጣቸዋል የሚል ስጋት የነበር ሲሆን አሁን ግን ከዛ ሙሉ ለሙሉ ነፃ መሆናቸው ታውቋል። ተጫዋቾቹ በፍጻሜው ለመድረስ ዝግጁ እንደሆኑ ማሳወቃቸውን የፈረንሳይ መገናኛ ብዙሃን ዘግቧል። የመድፈኞቹ የፊት መስመር ተጫዋች ኖኑ ማዱኬ በክሪስታል ፓላስ ጨዋታ ጉዳት አጋጥሞት የነበር ሲሆን አሁን ግን ለሻምፒዮንስ ሊጉ ፍጻሜ ዝግጁ ነው ተብሏል። ተጫዋቹ በጉዳት ምክንያት በክሪስታል ፓላስ ጨዋታ 83ኛው ደቂቃ ላይ ነበር በቪክቶሪ ኮሬጅ ተቀይሮ የወጣው። ኖኒ ማዱኬ በጨዋታው በፍጥነት ተቀይሮ በመውጣት ከከፋ ጉዳት መትረፍ መቻሉ ተነግሯል። እንግሊዛዊ ተጫዋች ኖኒ ማዱኬ በቅዳሜው የፍጻሜ ጨዋታ ላይ ዝግጁ ይሆናል ተብሎ ይጠበቃል። ሊዮኔል አንድሬስ ሜሲ ትልቅ ጉዳት አልገጠመውም ተባለም። ኢንተር ሚያሚ የቡድኑ አምበል ሊዮኔል ሜሲ ያጋጠመው ጉዳት ከባድ አለመሆኑን ይፋ አድርጓል። አርጀንቲናዊ ኮከብ ሊዮኔል ሜሲ ከቀናት በፊት በጉዳት ምክንያት ከሜዳ ተቀይሮ መውጣቱ አይዘነጋም። ሊዮኔል ሜሲ ያጋጠመው በጡንቻው ላይ የጫና መብዛት መሆኑ በሕክምና ምርመራ እንደታወቀ ክለቡ አሳውቋል። ሜሲ በቀጣይ ወደ ሜዳ የሚመለስበት ቀን የሚወሰነው በሱ የማገገም ሂደት ላይ ተመስርቶ መሆኑም ተነግሯል። ሊዮኔል ሜሲ ለቀጣዩ የ2026 የዓለም ዋንጫ ውድድር ዝግጁ እንደሚሆንም ተገልጿል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጫለሁ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ4 ሳንቲም የተገዛ 176 ብር ከ50 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ62 ሳንቲም መግዣው ሲሆን መሸጫው ደግሞ 233 ብር ከ19 ሳንቲም ሆኗል። ዩሮ 198 ብር ከ18 ሳንቲም የተገዛ 202 ብር ከ14 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ 218 ብር ከ1 ሳንቲም የተገዛ 222 ብር ከ37 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ15 ሳንቲም የተገዛ 48 ብር ከ9 ሳንቲም የተሸጠ ይገኛል። እንዲሁም የሳውዲ ሪያል 46 ብር ከ27 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ19 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ86 ሳንቲም የተገዛ 25 ብር ከ35 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ23 ሳንቲም የተገዛ 124 ብር ከ67 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በድጋሜ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአላድሃ በዓል በሰላም አደረሳችሁ እያለን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል
አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት